الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه أجمعين ومن تبعهم بإحسان إلى يوم الدين أما بعد زاري إن شاء الله كتفسير درس وتقابلا سلا أيام عشر ذي الحجة እንነጋገራለን። ያው የቁርአን ድርሳችን ሱረቱ ጋፊር ጨርሰናል። አላህ Subhanahu Wa Ta'ala በውስጡ ባሉ አያቶች ህክማዎችና ግሳጼዎች የሚጠቀሙ ሰዎች አላህ ያርገን፣ ከታሪኩም የሚማሩ ሰዎች አላህ ያርገን። ዛሬ ኢንሻአላህ የአያም 10 ذي الحجة የመጀመሪያዎቹ 10ቱ ቀናቶችን የተመለከተ ርዕስ ይዘን በአንዳንድ ጉዳዮች ላይ እናወራለን ኢንሻአላህ። እንግዲህ አላህ Subhanahu Wa Ta'ala من رحمته ከእዝነቱ ለባሪያዎቹ ለኛ ካደረጋቸው እዝነቶች መካከል አንዱ አላህ Subhanahu Wa Ta'ala በየተወሰነ ጊዜ እድሎችን የምናገኝበትና አጅራችንን የምናበዛበት ወደ አላህ Subhanahu Wa Ta'ala የምንቀርብበት ኢማናችንን የምናድስበት እና የምንገነባበት ልባችንን የምናጠራበት የሆኑ እድሎችን አላህ Subhanahu Wa Ta'ala አድርጎልናል። ይሄ አላህ Subhanahu Wa Ta'ala ረህመት ነው። ሰዎች መጠቀም ሲፈልጉ በዛ አጋጣሚ ተጠቅመው ደረጃቸውን ከፍ ማድረግ የኸይር ሚዛናቸውን ማብዛትና ማክበድ እንዲችሉ አላህ Subhanahu Wa Ta'ala በጣም ብዙ እድሎችን አስቀምጦልናል። ከነዛ መካከል የተለያዩ ልንጠቅሳቸው የምንችል አጋጣሚዎች አሉ። በዋናነት ግን ዛሬ የምናነሳው በዙል ሒጃ ወር ውስጥ ከመጀመሪያው ዙል ሒጃ 1 ካለ አንስቶ 10 እስከሚደርስ ድረስ ባሉ ቀናቶች ውስጥ አላህ Subhanahu Wa Ta'ala ያስቀመጠልንን ታላቅ የሆነ ስጦታና እድል ከተወሰኑ ቀናቶች በኋላ ዙል ሒጃ ይጀምራል። ዙል ሒጃ አላህ Subhanahu Wa Ta'ala ከታላላቅና ክቡር ወሮች አንዱ አድርጎታል። ይሄም ያለንበት ወር ሊያልቅ የቀረበው ወር እንደዚሁ የተከበረ ወር ነው። من أشهر الحرم الله Subhanahu Wa Ta'ala በቁርአን ላይ እንደሚለው إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم فلا تظلموا فيهن أنفسكم يا وراتوج قطر إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض الله Subhanahu Wa Ta'ala ሰማያትና ምድርን ሲፈጥር የወራቶችን ብዛት 12 አድርጓቸዋል። عدة الشهور عند الله 12 شهرا في كتاب الله በአላህ መዝገብ ውስጥ ሰማያትና ምድርን ከፈጠረ ጊዜ አንስቶ የወራቶች ቁጥር 12 ወር 13 ወር የሚባል የለም ማለት። እንደዚሁም አላህ Subhanahu የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም الشهر 29 أو 30 بمعنى الحديث አንዳንዴ ይጨምራል አንዳንዴ ይቀንሳል። ግን ወራቶች የሚሆኑት ወይ በወር ውስጥ ያሉ ቀናቶች የሚሆኑት 29 ወይንም 30 ነው። እንደዚህ እንግዲህ አላህ Subhanahu Wa Ta'ala የፈጠረውን ቀናቶችና ወራቶች የሚመለከት ይሆናል። منها 4 حرم ከነዚህ 12 ወራቶች መሃል 4 በጣም የተከበሩ ወራቶች አሉ። ምን አለ አላህ Subhanahu Wa Ta'ala فلا تظلموا فيهن أنفسكم በእነዚህ 4ቱ የተከበሩ ወራቶች ውስጥ ነፍሳችሁን እንዳትበድሉ ተጠንቀቁ። እነዚህን 4ቱን ወራቶች የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? 3 ሙተዋሊያት 3ቱ ተከታታይ የሆኑ ወራቶች ናቸው። ذو القعدة ذو الحجة
ሙሐረም ዙልቂዕዳ አሁን ያለንበት ወር ነው እያለቀ ነው። ከዛ በኋላ ዙልሒጃ አለ። ከዛ በኋላ ሙሐረም አለ በኢስላሚክ ካላንደር የመጀመሪያው ወር አዲሱ ዓመት የሚጀምርበት ማለት ነው። ከዛ ወረጀቡ ሙደር የሚባሉት ጎሳዎች ረጀብን በጣም ስለሚያልቁ የረጀቡ ሙደር ተብሏል። እና አራተኛው ደግሞ ረጀብ ነው ከረመዳን 2 ወር 1 ወር በፊት ወይም ረመዳን 2 ወር ሲቀረው ማለት ነው። በእነዚህ ወራቶች ውስጥ ነፍሳቸውን እንዳትበድሉ። በዚህም መሰረት አንድ ሰው ሙስሊም የሆነ ሰው በእነዚህ የተከበሩ ወራቶች በሌሎቹም ወራቶች ላይ አላህ ሐራም አድርጓል። ነገር ግን በእነዚህ 4 ወራቶች ደግሞ በተለየ መልኩ አላህ ምን አለ? ፈላ ተዝሊሙ ፊህን አንፉሰኩም፣ ነፍሳቸውን እንዳትበድሉ ተጠንቀቁ። የተከበሩ ወራቶች ናቸው። ለዚህ ነው በእነዚህ ወራቶች ውስጥ ጦርነት የተከለከለ ነው። እንደዚሁም የተለያዩ ጥሎችና አለመግባባቶች ካሉ ራሱ በእነዚህ ወራቶች ውስጥ ጥንቃቄ ይደረጋል። ጦርነት አይገባም። ጦርነት ሐታ በጃሂልያ ራሱ ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ከመላካቸው በፊት ባለው ማህበረሰብ ራሱ እነዚህ የታወቁ ወራቶች ናቸው። አንዳንዴ ግን ነፍስያቸውን በመከተል ሲሻቸው ምን ያደርጋሉ? ያን አሽሩል ሁሩም ይጋደሉበትና በሱ ምትክ ሌላ ደግሞ ወር ልክ እንደ ለማካካስ አይነት ነገር ያደርጋሉ። አላህ ሱብሓነሁ ወተዓላ ወቅሷቸዋል ይሄንን በኪታቡ ላይ ማለት ኢነመ ነሲኡ ዚያደቱን ፊል ኩፍር በሚል ማለት ነው። እና እነዚህ ወራቶች ላይ ወንጀልን መስራት፣ አላህን ሱብሓነሁ ወተዓላ ማመጽ፣ እነዚህ ሁሉ አደጋውን የከፋ ያደርጉታል ማለት ነው። እነዚህ በጣም ጥንቃቄ ልናደርግባቸው የሚገቡ ወራቶች ናቸው። ስለዚህ ይሄ ዙልሒጃ የሚባለው ዙልቂዕዳ ዙልሒጃም ራሱ ምንድነው? ሚን አሽሁሪል ሁሩም ነው። እዚህ አንድ ሰው ፈለገ ቢያጠፋ እንኳን በእነዚህ ወራቶች ላይ በተለየ መልኩ ጥንቃቄ ሊያደርግ ይገባል። እንዲያውም አላህ ይህንን ቦታ ላይ በዚህ ቦታ ላይ ከማስጠንቀቁ የተነሳ በእነዚህ ወራቶች ላይ ሰዎች ምንም ትኩረት አልሰጡትም ማለት ይቻላል። ምክንያቱም በረመዳን ላይ ብናይ አሁን ሰዎች ምን ያደርጋሉ? በጣም ወንጀል ውስጥ ላለመግባት ጥፋት ላለመስራት ጥንቃቄ ያደርጋሉ። ይህ በጣም የተወደደ ጥሩ ነገር የሚገፋፋ ነገር ነው። ከመሆኑም ጋር የዛን ያህል ጥንቃቄ በእነዚህ 4 ወራቶች ላይ ሲያደርጉ አንመለከትም። አላህ ሱብሓነሁ ወተዓላ አስጠንቅቆ እያለ ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀው እያሉ ማለት ነው። ፈላ ተዝሊሙ ፊህን አንፉሰኩም፣ ነፍሳችሁን በእነዚህ ወራቶች ውስጥ ከመበደል እንዳትበድሉ በሚል አላህ ሱብሓነሁ ወተዓላ አስጠንቅቆናል። ስለዚህ ይሄ እነዚህ ወራቶች ላይ በተለይ ከጥፋት መራቅ በጣም ወሳኝ ነው። በተለይ ለነፍሱ ኸይር የሚፈልግ የሆነ ሰው የአላህን ውዴታ መሸመት የሚፈልግ የሆነ ሰው ይህን አጋጣሚ ተጠቅሞ በእነዚህ ወራቶች ውስጥ ከጥፋት መጠንቀቅ አለበት። ወደ ሐራም ከማየት፣ ሐራም ከመስማት፣ ሐራምን ከመናገር፣ ሐራም ከመከሰብ፣ እንደዚሁም አላህ ሱብሓነሁ ወተዓላ በከለከላቸው ቦታዎች ላይ ከመዋል በመጠንቀቅ እንዲሁም አላህ ሱብሓነሁ ወተዓላ ያዘዛቸውን ነገር በመስራት ወደ አላህ ሱብሓነሁ ወተዓላ መቃረብ የሚገባው ማለት ነው። ታዲያ ከጥቂት ቀናቶች በኋላ ያው ዙልሒጃ ይጀምራል። ከዙልሒጃ ደግሞ የመጀመሪያው 10ቱ ቀናቶች አዕዘሙ አያሚ ሰነ ከዓመቱ ቀናቶች ውስጥ በዓመት ውስጥ ካሉ ቀናቶች ውስጥ ሲታይ እነዚህን 10ሩን ቀኖች የሚያክልና የሚወዳደር የለም ማለት በታላቅነት በምርጥነት እነሱን የሚወዳደር የለም። አላህ ሱብሓነሁ ወተዓላ በቁርአኑ ላይ እነዚህን በመጠቆም ምን ይለናል? ወየዝኩሩ እስመላሂ ፊ አያሚን ማዕሉማት በሌላ ቦታ ላይ ወዝኩሩላህ ፊ አያሚን ማዕዱዳት የሚልናል። እዚህ ቦታ ላይ ግን ፊ አያሚን ማዕሉማት የሚለው አይ አልዓሽር አልአዋኢል ምን ዙልሒጃ ከመጀመሪያው የዙልሒጃ 10ቱን ቀናቶች ይመለከታል። በእነዚህ ቀናቶች ውስጥ አላህን በላቀ ሁኔታ ከፍ ሊያደርጉ ይገባል ማለት ነው። ከዚህ ጋር ተያይዞ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ መጠቆም የሚገባው ማለት ነው። ይኸውም የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ ሚን አያሚን ከቀናቶች ውስጥ አንድም ቀን የለም አልዓመሉ ሷሊሑ ፊህነ በነዛ ቀናቶች ውስጥ መልካም ስራን መስራት አሐቡ ኢለላህ ወደ አላህ ሱብሓነሁ ወተዓላ እጅግ በጣም ተወዳጅ የሆነ ቀን አይኖርም። ሚን ሃዚሂል አያሚል ዐሽር ከነዚህ 10ቱ ቀናቶች በላይ ማለት ነው። ከነዚህ 10ቱ ቀናቶች በላይ አላህ ዘንድ መልካም ስራ እጅግ ተወዳጅ የሚሆንበት ቢማዕና መልካም ስራ በማንኛውም ጊዜ ምንድነው? ተወዳጅ ነው።
ከመሆኑም ጋር በእነዚህ ደግሞ 10ቱ ቀናቶች ላይ ከሌላው ጊዜ በበለጠ አላህ Subhanahu Wa Ta'ala በጣም የሚወደው መልካም ስራ ቢኖር በእነዚህ 10ቱ ቀናቶች ውስጥ የሚሰራው እንግዲህ ልብ በል አሁን ማንኛውም የምንሰራው ኸይር ስራ በእነዚህ 10ቱ ቀናቶች ውስጥ አላህ ዘንድ ምንድነው እጅግ በጣም ተወዳጅ ነው فقالوا يا رسول الله يا الله መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ጠየቁ እጅግ ተወዳጅ መልካም ስራዎች ሲባል በሌላ ቀን ከሚሰራው ሁሉ በእነዚህ ቀናቶች ውስጥ የሚሰራው ሚስተካከለው የለም ሲባል አንዳንድ መልካም ስራዎች አሉ በተለያዩ ወቅቶች ላይ ቢሰሩ ሁሉ ጊዜ ምን ይሆኑ በጣም ትልቅ ደረጃ አላቸው ማለት ነው የእስልምና ትልቁ ላይ ጉልላት የሚባለው ለምሳሌ ጀሃድ في سبيل በአላህ Subhanahu Wa Ta'ala ላይ በአላህ Subhanahu Wa Ta'ala መንገድ ላይ ምን ማድረግ ነው መፋለም ነው በዛ መንገድ መሰዋት ነው ታዲያ ሰሃቦች ረዲየላሁ ዐንሁም ምን ጠየቁ ይሄንን ነገር በደንብ ለማረጋገጥ ማለት ነው ወለል ጂሃዱ في سبيل الله በፊ ሰቢልላህ በአላህ መንገድ ላይ የሚደረግ ጂሃድም እንኳን ቢሆን በእነዚህ ቀናቶች ውስጥ ከሚሰራው መልካም ስራ አይበልጥም ማለት بمعنى በእነዚህ 10ቱ ቀናቶች ውስጥ ሰላት ቢሰግድ አንድ ሰው ጾም ቢጾም አንድ ሰው ዚክር ቢያረግ ሌሎች ኢባዳዎችን ቢሰራ አላህ ዘንድ ሌላ ጊዜ ከሚሰሩ መልካም ስራዎች ሁሉ እጅግ ተወዳጅ ነው ሲባል እነዚህን ስራዎች የሚሰራው በሌላ ጊዜ ከተደረገ ጂሃድ ከነዚህ 10ቱ ቀናቶች ውጪ የተደረገ ጂሃድ እንኳን ካለ በዚህ ቀናቶች ውስጥ የሚሰሩ ሰላትና ጾም እጅግ ተወዳጅ ናቸው ከዛኛው ጂሃድ ማለት ነው የሚል ነው ጥያቄው ወለል ጂሃዱ في سبيل الله ጂሃድ في سبيل الله እንኳን ቢሆን በእነዚህ ቀናቶች ውስጥ ከሚሰሩት አይበልጥም ነገር ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢላ رجل ሰውየው ለጂሃድ የወጣው ሰውዬ خرج بنفسه وماله ነፍሱን ገንዘቡን ይዞ ወጣ ወደ ጂሃድ ከዛስ በኋላ فلم يرجع من ذلك بشيء ገንዘቡንም ይዞ አልተመለሰም ነፍሱንም ይዞ አልተመለሰም بمعنى ገንዘቡም ወደመበት እሱም በዛ في سبيل الله ላይ ሞተ ማለት ይሄ ብቻ ሲቀር ጂሃድ ሄዶ ቆስሎም ቢሆን ተፈንክቶም ቢሆን ምንም ሆኖ የሚመጣው ራሱ የሱ ስራ በእነዚህ 10ቱ ቀናቶች ውስጥ ከሚሰራው ጋር ሲነጻጸር የነዚህ 10ቱ ቀናቶች ይበልጣል ይሄ ሐዲስ ምን ያሳየናል ታዲያ የነዚህ 10ቱ ቀናቶችን ትልቅነት እነዚህ 10ቱ ቀናቶች በጣም የላቁ እንደሆኑ አላህ Subhanahu Wa Ta'ala ዘንድ በእነዚህ 10ቱ ቀናቶች ውስጥ የሚሰሩ መልካም ስራዎች እጅግ አላህ ዘንድ ተወዳጅ መሆናቸውን ያሳየናል እንዲያውም ዑለማዎች ምን ይላሉ ረመዳንን ስናስብ በረመዳን ቀናቶች ውስጥ ካሉት በጣም ሰዎች ትኩረት የሚሰጡት የትኛው ነው አሽር ለዋኺር ነው አሽር ለዋኺር ላይ ሰዎች በጣም የአላህ ባሪያዎች ምን ያደርጋሉ አሽር ለዋኺርን በጣም ይናፍቁታል ይወዱታል ሲመጣም ደግሞ ምን ያደርጋሉ كما في الحديث سنة النبي صلى الله عليه وسلم سينقر من دنيا إذا دخل العشر شد مئزره وأيقظ أهله وأحيا ليله النبي صلى الله عليه وسلم أسروا يمجرشوا رمضان أسرتوا قناتوا سيقوا كهاي عند جمهور اسك 30 بالو النبي صلى الله عليه وسلم ቀበቷቸውን ያጠብቃሉ ሌሊቱን ሁሉ ሐይ ያደርጋሉ ሌሊቱን ሙሉ ያው ያደርጋሉ በምን ቁጭ ብሎ በማውራት ሌላ ነገር አለ በምን በማድረግ ነው ዒባዳ በመስራት ማለት ነው ሌሊቱን ሕያው ያረጉታል ያን ብቻ አይደለም ቤተሰቦቻቸውን ሁሉ ለዒባዳ ይቀሰቅሳል ምን ያህል ትኩረት እንደሚሰጠው ከዚህ ማየት እንችላለን በዛ ውስጥ ምን አለ ለይለቱል ቀድር አለ خير من 1000 شهر ከአንድ ሺህ ወር የሚበልጥ ማለት ነው ከመሆኑም ጋር ዑለማዎች ምን ይላሉ እነዚህ የመጀመሪያዎቹ የዙል ሒጃ 10ቱ ቀናቶች ኢብን ከረመዳን የመጨረሻው 10ቱ ቀናቶች ይበልጣሉ በጥቅል ከዛ ጋር ከረመዳን ዋስ የመጨረሻው 10ቱ ቀናቶች ጋር ሲነጻጸር ይሄኛው ነው የሚበልጠው ምክንያቱም የአላህ መልእክተኛ ምን ብለዋል ማሚን አያሚን العمل الصالح فيهن احب الى الله الله ዘንድ እጅግ ተወዳጅ የሆነ መልካም ስራ የሚሰራበት ቀን የለም ከነዚህ 10ቱ ቀናቶች በላይ ማለት حتى በረመዳን 10ቱ ቀናቶች ውስጥ የምሰራው ስራ ራሱ አላህ ዘንድ እጅግ ተወዳጅ የሚሆነው ከዛ አንፃር ሲነጻጸር የትኛው ነው የአሽር ذل الحجة ነው ማለት ከዚህ በመነሳት ነው እንግዲህ ዑለማዎቹ አያም الاشهر من ذي الحجة የذي الحجة 10ቱ ቀናቶች ምንድናቸው ከረመዳን 10ቱ ቀናቶች ራሱ ይበልጣሉ ያሉ ወደ አላህ Subhanahu Wa Ta'ala በመልካም ስራ መቃረብ ማለት ነው ሌሎቹ ደግሞ ምን አሉ
ሁለቱም በመናነጻጽርበት ጊዜ በጥቅሉ የአስሩ የረመዳን አፍወን የዙልሂጃ 10ቱ ቀናቶች የሚበልጡ ቢሆንም ሌሊቱን ስንመለከት ግን የረመዳን የመጨረሻዎቹ 10ቱ ሌሊቶች እነሱ የበለጡ ናቸው። ምክንያቱም በዛ ውስጥ በመጨረሻው 10ቱ የረመዳን ምሽቶች ውስጥ ለይለቱል ቀድር ስላለ። ያም ሆኖ በጥቅሉ ስንመለከተው እነዚህን የሚያክል የለም። ምክንያቱም ለይለቱል ቀድር ቢኖር በለይለቱል ቀድር ላይ መልካም ስራዎች የሚባዙ ቢሆንም አላህ ሱብሓነሁ ወተዓላ ዘንድ ስቲል መልካም ስራ ተወዳጅ የሚሆነው መቼ ነው? በእነዚህ 10ቱ ቀናቶች ውስጥ የተሰራ ነው ማለት ነው። ስለዚህ አያም 10 ዙልሂጃ አላህ ሱብሓነሁ ወተዓላ ዘንድ በመልካም ስራ ለተጠመደ ሰው እጅግ ተወዳጅ የሆነ ወቅት ነው ማለት ነው። ስለዚህ በመልካም ስራዎች ላይ ሐጅን፣ ሰላትን፣ ጾምን፣ ሰደቃን፣ ቁርአን መቅራት፣ ዚክር ማድረግ፣ እስትግፋር ማድረግ እነዚህ ሁሉ በጣም ትኩረት የሚሰጥባቸው ተግባራቶች ናቸው ማለት ነው። ታቢዒ መስሩቅ ብን አልአጅዳዕ የሚባለው ታላቅ ታቢዒ ረሒመሁላሁ ተዓላ ተጠየቀ። ወልፈጅር ወለያሊን ዐሽር አላህ ስብሓነሁ ወተዓላ በእነዚህ ቀናቶች ምሏል። መሐላ አስፈላጊ በሆነ ጊዜ ሰዎች ሊምሉ ይችላሉ። ከማሉ ግን መማል የሚገባቸው በምንድን ነው? በአላህ። መን ካነ ሓሊፈን ፈልየሕልፍ ቢላህ፣ የሚምል ሰው ካለ በአላህ ይማል። አው ሊያስሙት፣ ወይም ይቅርበት፣ አይማል፣ ባይምል ይሻላል። በአላህ የማይምል ከአላህ ሌላ ባለ አካል የማለ ሰው በእርግጥም በአላህ ላይ ያጋርፋል። አላህ ስብሓነሁ ወተዓላ ግን በፈለገው ይምላል። ሁሉም የሱ ነው፣ በፈለገው ይምላል። ነገር ግን አላህ ስብሓነሁ ወተዓላ የሚምልባቸው ነገሮች ምን ያህል ታላቅ ቦታ እንዳላቸው፣ አላህ ስብሓነሁ ወተዓላ ዘንድ ተወዳጅ እንደሆኑ፣ ትልቅ ቦታ እንዳላቸው ያሳየናል። እዚህ ቦታ ላይ አላህ በምንድን ነው የማለው? ወልፈጅር፣ በፈጅር በጎህ እምላለሁኛል አላህ ሱብሓነሁ ወተዓላ ሲቀድም። ወለያሊን ዐሽር፣ እንደዚሁም በ10ቱ ሌሊቶች በ10ቱ ቀናቶች እምላለሁኛል። 10ቱ ቀናቶች አላህ የማለባቸው ምንድን ናቸው? እነሱ 10ቱ ቀናቶች አላህ የማለባቸው ምንድን ናቸው ሲባል هي العشر الأضحى أفضل أيام السنة። መስሩቅ ብን አልአጅዳዕ ታላቁ ታቢዒ ምን አሉ? 10 አልአድሓ የዙል ሒጃ የዒድ አልአድሓ በዒድ አልአድሓ ውስጥ ያሉት 10ቱ ቀናቶችን የሚመለከት ነው። አፍደሉ አያም ሰና የዓመቱ እጅግ ተወዳጅ የሆኑ ቀናቶች ናቸው ማለት ነው። ስለዚህ እኛ በእነዚህ 10ቱ ቀናቶች ላይ ትልቅ ትኩረት ልንሰጥባቸው ይገባል ማለት ነው። መልካም ስራዎችን በመስራት ትንሽ ሳይል ትልቅ ሳይል አዋቂ ህፃን ሳይል ወጣት ጎልማሳ ሳይል ወንዱ ሴቱ ሁሉም በእነዚህ ቀናቶች ውስጥ የሚችለውን መልካም ስራ ሁሉ በመስራት ኸይሩን ሊያበዛ መልካም ስራውን ሊያበረክት እንደዚሁም የኸይር ስራ ሚዛኑን ሊያልቀው ይገባል ማለት ነው። ስለዚህ ባረከላሁ ፊኩም ለእነዚህ ቀናቶች ትልቅ ትኩረት መስጠት ይገባል። ሸይጣን እንዳያታለን እንዳንዘናጋ፣ እነዚህ ቀናቶች ሳናስበው እንዳያልፉብን ጥንቃቄ ማድረግ ያስፈልጋል። በጣም ጥቂት ቀናቶች ናቸው፣ በጣት የሚቆጠሩ 10 ከሁለት እጅ ጣት የማያልፉ ቀናቶች ናቸው። እነዚህን ቀናቶች በጣም ትኩረት በማድረግ ትልቅ ትሩፋትን ማግኘት ያስፈልጋል ማለት ነው። ሰዒድ ብን ጁበይር ረሒመሁላሁ ተዓላ ኢዛ ደኸለ አያሙል ዐሽር የረመዳን የዙልሒጃ 10ቱ ቀናቶች በገቡ ወቅት ላይ እጅተሃደ ኢጅቲሃደን ሸዲደን በጣም ታላቅ የሆነ ትግልን ታላቅ የሆነ ጥረትን ያደርግ ነበረ። የካዱ የቅዲሩ ዐለይሂ ሐታ እንዲያውም እስከሚያቅተው ድረስ ማለት መልካም ስራን ሰርቶ እስከሚደክመው ድረስ በመልካም ስራ ላይ ይጠመድ ነበር ማለት። ምክንያቱም ጥቅሙን ስታቅ ምን ይሆናል? ፍላጎቱ ይጨምራል፣ እንቅስቃሴው ይጨምራል። ለምን? ዓላማ ስላለው ማለት ነው። አንድ ሰው አሁን አንድን ነገር በሚሰራ ሰዓት ምንድነው ዓላማው? ያ ነው እኮ ሰውን የሚቀሰቅሰው የሚያነሳሳው እሱ ነው።
ያኒ ምንድነው ማገኘው ጥቅም ብሎ ሲያስብ ማለት እንደሚታወቀው ደግሞ የዱንያ ጥቅም የፈለገ ቢበዛ የፈለገ ቢበረከት ለምንድን ነው ለተወሰነ ጊዜ ነው ወለልአኺረቱ ኸይሩን ወአብቃ የአኺራው ምንድነው እሱ ምርጥና ዘላለማዊ የማይቋረጥ ማለት ነው ስለዚህ ካሁኑ ለዓሽር ذي الحجة ራሳችንን ማዘጋጀት አለብን ነቅተን መጠበቅ አለብን አዱኑ ዛሬ 26 አካባቢ ነው መሰለኝ ወይም 27 እዚህ አንድ ሁለት ወይም 3 ቀናቶች ናቸው የቀሩት ማለት ነው 3-4 ቀን ይቀራል ذي الحجة ሊገባ ማለት ነው በእነዚህ ምርጥ ቀናቶች የዓመቱ ምርጥ ቀናቶች በሚባሉት ውስጥ እነዚህን ቀናቶች ትኩረት ማድረግ ያስፈልጋል ከምንሰራቸው ትኩረት ከምንሰጥባቸው መልካም ስራዎች መካከል በዋናነት የሚጠቀሱት አንደኛ እነዚህ 9 ቀናቶች ላይ ጾምን መጾም በተመለከተ ማለት ነው የታስዕ ذي الحجة 9ኛው ቀን ذي الحجة 9ኛው ቀን ሐጅ ላይ ላልሆነ ሰው በذي الحجة 9 ሐጅ ላይ ያሉ ሰዎች የት ነው የሚሆኑት አረፋ ላይ ነው ቀኑን ሙሉ በዛ አረፋ ሜዳ ላይ ዒባዳ እየሰሩ አላህን እያወሱ ዚክር እያደረጉ የሚያሳልፉበት ነው አላህ Subhanahu Wa Ta'ala በጣም የሚኮራባቸው በባሪያዎቹ ቀን ነው ማለት የዛ ቀን ባሪያዎቹን ቃል የሚገባበት ለመላእክቶች ምስክር ሆኖ ሁሉንም እዚህ ቦታ ላይ ያሉትን ምህረት አድርጌላቸዋለሁ ብሎ የሚልበት ቀን ሐጅ ላይ ላሉ ሰዎች ማለት ነው ሐጅ ላይ ላሉ ሰዎች አላህ Subhanahu Wa Ta'ala ያወፈቃቸው ሐጅ ላይ ናቸው በአሁኑ ሰዓት ጉዟቸውን ጀምረዋል ጉዞ እያደረጉ ያሉ ሰዎችም አሉ የሚደጋግሙም አሉ አንዴ ያልሄዱም አሉ እንግዲህ አላህ Subhanahu Wa Ta'ala ያልሄዱትም ይወፍቃቸው ለሄዱትም ይደጋግምላቸው ይዳን ኢንሻአላህ ሐጅ ሄደ ሰው ጉዞ አለ ሁለት ጊዜ ሄደ ሰው አለ نعم ሐጅ ሄዳችሁ አላህ ይቀበላችሁ የለም ሄደ አላማ ይካልነው እኮ ቀላል ነው አይደል ዘንድሮ መቼም ካሁን በኋላ የሚነሳ አይኖርም ነገር ግን አሁን ካሰበበት አንድ ሰው ለሚቀጥለው አመት ሐጅ ማድረግ ይችላል አይደል ትኩረት መስጠት ነው እና ከወትሮ ለየት ባለ መልኩ ወገብን ጠበቅ አድርጎ መስራት نعم አይደለም ሐጅን የመሰለ አጋጣሚ አላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ምንድነው ያሉት من حج ولم يرفث ولم يفسق رجع كيوم ولدته امه سبحان الله ይሄንን እድል ዝም ብሎ ማሳለፍ አይቻልም ሐጅ ሄዶ ጸያፍ ስራ ሳይሰራ አላህን ሳያምጽ መልካም ስራ ላይ ተጠምዶ ሐጁን ጨርሶ የተመለሰ ሰው ሲመለስ ልክ እናቱ እንደወለደችው ነው የሚሆነው አሉ እናቱ እንደወለደችው ማለት ምን ማለት ነው ንጹህ ማለት ነው ወንጀል የሚባል ነገር የለም እና ከስክራች ነው የሚጀምረው ንጹህ ደብተር ይዞ ይመለሳል ማለት ነው ለዚህ ዝግጁ አይደለም نعم الحج المبرور ليس له جزاء الا الجنه መልካም ሐጅ ታዛዥነት አላህን መፍራት የተሞላበት ሐጅ ጀዛው ጀነት እንጂ ሌላ የለም ጀነት ታዲያኛ ምሰው ሰላት ምን ሰግደው ለምን ሰደቃ ምን ሰጠው ጾም ምን ጾመው ደርስ ምን እንጣደው ይሄ ሁሉ ጀነት ፍለጋ ነው አይደል نعم يا الله ውዴታ ፍለጋ ጀነት ፍለጋ نعم حج ሄደ ሰው الحج المبرور ليس له جزاء الا الجنه መልካም ሐጅ ጀዛው ጀነት እንጂ ሌላ ዑምራ አቲን ሁሉም ይሏል አይደል ዑምራ ሄዳችኋል አመል ይላል ዑምራ አይደል አንተማ ወንባንም ቁጥር አንድ ሐጅ ሲያልቅ መሄዳለህ نعم يا اخي አንዴ ብቻ ሄደህ ተመለስ አንዴ ሄዶ የተመለሰ ሰው በቃ አሁንም መሄድ ነው ይፈልግ የአላህ አጃይበቱ ደግሞ በአሁን ሰዓት ያ اخي በጣም እኮ ቀላል አድርገዋል እንዴ ሐጅ ዑምራ በተለይ በቃ እዛው ቤት ቁጭ ብለህ ነው አፕላይ የምታደርገው በደቂቃዎች ውስጥ ቪዛ ይመጣልሃል
ያ ጀማዓ አላህ ሁጃውን እያበዛብን በእኛ ላይ ምንም ምክንያት የለንም ማለት ነው። ቪዛ ፕሮሰስ የለ ምን የለ በቃ ቤት ቁጭ ብለህ ቪዛ ይመጣል፣ ትኬት ቆርጠህ መሄድ ብቻ። ጨርቅ ማቂና አስፈልግም ኋለክ ሄደህ ደርሰህ ተመለስ። ዑምራን አድርገህ نعم ዒባዳ ሰርተህ እዛ ደግሞ ስትደርስ ምን አለ ሐረም ላይ የምትሰግደው ሰላት በምን ያህል ነው የሚባዛው? ያ اخي አንድ ሰላት ሰላቱን في بيت الله الحرام في 100,000 በመቶ ሺህ ነው የሚባዛው አንድ ሰላት በመቶ ሺህ ማለት ነው። ተመልከት ዞር ሰገድክ እዚህ ስንት ነው የምታገኘው? ኦር ኤኒ መስጂድ የፈለገ መስጂድ በአለም ላይ ያለ መስጂድ ሂድ የምታገኘው አጅርና እዛ ሄደ አንድ ሰላት ስትሰግድ ምን ያህል ነው የምታገኘው? 100,000 ያ اخي ሂሳብ ለነጋዴዎች ይሄ በጣም ትልቅ እንትን ንግድ ለሚያውቁ ሰዎች ይሄ ትልቅ ትርፍ ነው። ለማንም ሰው ቢሆን ቁጥር ለሚያውቅ ሰው ማለት ነው። نعم በነብዩ ሰለላሁ ዐለይሂ ወሰለም መስጂድ ላይ ስትሰግድ ደግሞ አንድ ሰላት ስንት ይሆናል? በ1000 ይባዛል። ጀማዓ እዚህ ነቃ እንበል። ባረከላሁ ፊኩም። በአሁኑ ሰዓት ሰው እኮ የለም እዚህ እዛ በቃ ልቡ ሁሉ እዛ። በተለይ ቀላል ከሆነ በኋላ ሰው ቫኬሽን ይሄዳል። ቫኬሽን ለምን እዛ ይሄድ ማለት ነው? የማይሆን ቦታ እኮ ሄዶ ምናልባትም ወንጀል ተሸክሞ የሚመለስበት ቫኬሽን ላይ ምን ያደርጋሉ? በጣም ብዙ ብር ያወጣሉ ሰዎች። ቫኬሽኑን እዛ መጠቀም ይችላል። አንዴ ሄደ ተመልሰ ስትሄድ ራሱ አትሰለቸው። የሚሰለች ቦታ አይደለም። ምክንያቱም ለምንድን ነው ሩህ እንትን አለው ምንድነው እሱ ከኢማን ጋር የተያያዘ ነገር አለው። ዝም ብሎ ብቻ ሄደ አይተ ምናምን የምትለው ቪዚት አድርገህ የምትመለስበት ብቻ አይደለም። ምንድነው እዛ ቦታ ላይ ዒባዳ ትሰራበታለህ። ከመካ ወደ መዲና ስትጓዝ የነብዩን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ታስታውስበታለህ። ነብዩ ሰለላሁ ዐለይሂ ወሰለም እንዴት ነው አንተ በባስ እየሄድክ ይደክማል፣ በባቡር እየሄድክ ይደክማል። ነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች እኮ ያንን መንገድ በእግራቸው ነው ሲያቋርጡ የነበረው በበረሃው ማለት ነው። ያንን እያስታወስክ ኢማንህ ይታደሳል። ጉዞውን ብቻ አይደለም ከዛ ወደዚህ ከዚህ ወደዛ መሄድም ብቻ አይደለም። በዛ መሃል ምን አለ? ጦርነት አለ። ለጦርነቱም ሲወጡ በዛ ምድረ በዳ ላይ ነው ባህሩ ላይ በረሃው ላይ ማለት ነው። ሱብሃንአላህ አላህ ቀላል አድርገዋል። ኤር ኮንዲሽን አለ። ተዝናንተ ነው የምትሄደው። በእግር እንኳን አሁን ሰዓት ላይ አንድ ሰው ከሐረም ከመካ ተነስቶ እስከ አረፋ እስከሚደርስ ድረስ መንገዱ የተነጠፈ ነው። እረፍት ለማድረግ ጥላ ቦታ አለ፣ ቀዝቃዛ ውሃ አለ፣ መጸዳጃ አለ፣ ሻወር መውሰጃ አለ። ይሄ ሁሉ አለ መንገድ ላይ ስትሄድ ማለት ነው። نعم የሳዑዲ መንግስት ጀዛሁሙላሁ ኸይር ያያረጉ በቃ ስትሄድ የምትሄደው እኮ ስንት ኪሎ ሜትር ነው? ግን ምንም ሳታውቀው አቋርጠህ እዛ ትደርሳለህ። ሲደክምህ እያረፍክ፣ ሲጠማ እየጠጣ፣ መጸዳዳት ስትፈልግ ሲሞቀህ እየታጠብክ። ያ اخي ኒዕማ አላህ Subhanahu Wa Ta'ala ይወፍቀንና ማለት ነው። አረፋ ላይ ያልቆሙ ሰዎች ሁሉ ጾም የዘጠነኛውን ቀን ይጾማሉ። አላህ Subhanahu Wa Ta'ala ወንጀላቸውን ይምርላቸዋል፣ ወንጀላቸው ሁሉ ይታበሳል። ነገር ግን አልአዕማል الصالحة መልካም ስራዎች ከሚባለው ውስጥ ምን ይገባል? ጾም በዋናነት ይገባል። ጾም በዋናነት ይገባል። ስለዚህ እነዚህን 10ቱን ቀናቶች ማለት 9 ከ1 እስከ 9 ያለው 10ኛው ዒድ ነው። ከ1 እስከ 9 ያለውን ጾም በመጾም ማሳለፍ እጅግ በጣም ጥሩ ነው ማለት። በተለይ ደግሞ የዓረፋ ቀን የ9ኛው ዘልሂጃ ማለት ነው። ሌላው አልክታሩ ሚን ቲላወቲል ቁርአን ቁርአንን መቅራትን ማብዛት ማለት። ቁርአን መቅራትን ማብዛት በጥቅሉ ቁርአንን መቅራት ምን ያህል አጅር እንዳለ የታወቀ ነው። ነገር ግን ይሄ ቁርአን መቅራት ዒባዳ ከመሆኑ አንፃር በእነዚህ ቀናቶች ደግሞ ሲሰራ ምንድነው እጅግ በጣም አላህ ዘንድ ተወዳጅ ይሆናል። اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابه አንድ ሰው በማንበብ ቢዚ ሊሆን የሚችልበት ነገር ቢኖር ምንድነው? ቁርአን ነው። ከላሙላህ የአላህ ንግግር እኮ ነው ቁርአን። غير مخلوق አይደለም፣ የአላህ Subhanahu Wa Ta'ala ንግግር ነው። አላህ የተናገረበት ነው ሐቂቀተን። ሙሽሪክ ሆኖ ሰውየው ቁርአን ሲቀራ አዳምጦ ምንድነው ያለው? والله إن له لحلاوة وطلاوة ቁርአን ስታነበው ጣፋጭ ነው፣ ማራኪነት አለው፣ ይማርካል።
ትርጉሙን እንኳን ሳታውቀው ሙዕጂዝ ነው ቁርአን። ማንም ሰው ሊፎካከረው አልቻለም። 1400 ዓመት አለፈ። እኔን የመሰለ አምጡ እያለ ቁርአን እስካሁን ድረስ አንድ ፊደል ሳይጨመር አንድ ፊደል ሳይቀነስ ያው እንዳለ ሳይሞክሩ ቀርተው ነው አይደለም። ቁርአንን ለመበረዝ ያልተጣረ ጥረት የለም። ነገር ግን አላህ ምን ብሏል? ኢና ነሕኑ ነዘልነ الذክረ ወኢና ለሁ ለሓፊዙን። አንድ ሰው የሆነ ነገር እንኳን ቢጨምር አላህ Subhanahu Wa Ta'ala ያውቃል። አላህ ይጠብቀዋል። መጨመር አይችልም። ሙእሚኖች ልብ ውስጥ ተቀምጧል። አላህ Subhanahu Wa Ta'ala አጽንቶታል። ማንም ሰው ቁርአንን ሲቀራ አንድ ፊደል አይደለም ፈትሐውን ከስራ አድርጎ ቢያነብ በጣም ብዙ ሰዎች ያስተካክሉታል። የነበረውን ብሎ ቢያነብ ወይም ብሎ ቢያነብ አላህ Subhanahu Wa Ta'ala እኔ ምን ብሏል? እጠብቀዋለሁ። ስለዚህ ይሄን ደግሞ በምንድን ያደረገው? በሙእሚኖች ልብ ውስጥ በማድረግ አላህ ምን አለ ነብዩ ሰለላሁ ዐለይሂ ወሰለም وما كنت تتلو من قبله من كتاب ولا تخطه بيمينك። ካሁን በፊት አንተ ቁርአን ካሁን በፊት መጽሐፍ የሚባል የምታነብ አልነበርክም። እንደዚሁም መጽሐፍም አትችልም ነበር፣ አትጽፍም ነበር። اذا لارتاب المبطلون ባጢልን አራማጅ የሆኑ ሰዎች ጥርጣሬን ባጎለበቱ ነበር፣ ጥርጣሬያቸው በበዛ ነበር አለ አላህ Subhanahu Wa Ta'ala። اذا لارتاب المبطلون እንደዛ ቢሆን ኖሮማ አንተ ካሁን በፊት ጸሐፊ ብትሆን አንባቢ ብትሆን ኖሮ ብዙ ሰዎች ይጠራጠሩ፣ ባጢልን አራማጅ የሆኑ ሰዎች ሁሉ ይጠራጠሩ ነበር። ነገር ግን አላህ ምን አደረገው? بل هو آيات بينات في صدور الذين أوتوا العلم። ይሄ ቁርአን ማለት የተብራሩ አንቀጾች አሉት በእውቀት በተሰጣቸው ልብ ውስጥ ጸንቶ የተቀመጠ ነው። ይሄ ራሱ ሙዕጂዛ ነው ቁርአን። የነብዩ ሰለላሁ ዐለይሂ ወሰለም ዘላለማዊ ይሄ ዱንያ እስከሚያበቃ ድረስ አላህ የሰጣቸው ሙዕጂዛ ሁሌም የሚታደስ ሙዕጂዛ ምንድነው? ቁርአን። አንብበው ተረዳው። አፈላ የተደበሩን القرآن أم على قلوب أقفالها كتاب أنزلناه إليك مبارك ليدبروا آياته وليتذكر أولو الألباب። ተመከርበት፣ ተገሰጽበት፣ አንብበው፣ ተረዳው። ለዚህ ነው ቁርአን የወረደው። نعم ለዚህም ቁርአን ቀሩት። فإنه يأتي يوم القيامة شفيعا لأصحابه። ቁርአን የሚቀሩ ሰዎች ቁርአን የቂያማ ቀን ለሱ ጓደኞች ሁሉ ሸፋዓ ሆኖ ይመጣል፣ አማላጅ ሆኖ ይመጣል ቁርአን። نعم فإنه يأتي يوم القيامة شفيعا لأصحابه. اقرأوا سورة البقرة وآل عمران. سورة البقرة انقروا، آل عمران انقروا. فإنهما يأتيان يوم القيامة. النزي هلت سورة وشيكياما كان يمتعلو كأنهما غمامتان أو غيايتان. دمنا مسلو يمتعلو لكن دمنا يظلان صاحبهما. قرآن نزين يكراتشون سوج لما تقلل يمتعلو تلا لمستت مالت يوم لا ظل إلا ظله تلا بل يلبت وقت لي مالت يا الله تلا እንጂ ሌላ ጥላ በሌለበት ወቅት ላይ ሱረቱል በቀራና አሊ ኢምራን ሰውየውን ሊያጣልሉት ይመጣሉ ማለት ከፀሐዩ ሊከልሉት ማለት ፀሐይ 1 ሚል ቀርባ የሰዎችን ጭንቅላት በመታገልበት ጊዜ ማለት نعم ቁርአን መቅራት በዕሙመን በጣም አላህ ዘንድ የተወደደ መልካም የሚቀርቡበት ስራ ቢሆንም በተለይ በእነዚህ ቀናቶች ደግሞ ምን ይፈልጋል? የበለጠ ትኩረት ይሰጥበት ይፈልጋል። የቻለ ሰው አላህ የሻለት ሰው በተቻለ መጠን ጥረት አድርጎ በእነዚህ 10 ቀናቶች ውስጥ ቢያختም ምንኛ የተወደደ አንድ ጊዜ እንኳን ለማختም نعم ስለዚህ ትኩረት እንስጥ፣ ፕላን እናድርግ፣ እንስራው። ሌላው ሰደቃ ምስኪኖች አሉ ምንም የሌላቸው። ስለዚህ እነዚህን ምስኪኖች ማስታወሱ ተገቢ። አላህ Subhanahu Wa Ta'ala ምንድን ያለው? ويطعمون الطعام على حبه مسكينا ويتيما وأسيرا إنما نطعمكم لوجه الله لا نريد منكم جزاء ولا شكورا إنا نخاف من ربنا يوما عبوسا قمطريرا فوقاهم الله شر ذلك اليوم ولقاهم نضرة وسرورا. ويطعمون الطعام على حبه كتفسيروች አንዱ ምን على حبه ማለት እየፈለጉ ለራሳቸው እየከጀሉት የሚሰጡ خير الصدقه የተባለው ነብዩ ሰለላሁ ዐለይሂ ወሰለም እንዳሉት ምርጥ ሰደቃ ማለት ምን ማለት ነው? አንተ تصدق وانت صحيح شحيح تأمل الغنى وتخشى الفقر. ምርጥ ሰደቃ እነዚህ አራት ባህሪዎች የተላበሰ ነው። ምርጥ ሰደቃ ማለት አራት ባህሪዎችን የተላበሰ አንተ تصدق وانت صحيح ጤነኛ ሆነ شحيح ገንዘብ ፈላጊ በጣም ለገንዘብ የሚጓጓ በሆንክበት ጊዜ
ተእሙሉ አልጊና ሀብትን እየከጀልክ ባለ አሁን ገንዘቤ ተጠራቀመልኝ ይህን ያህል እየደረሰልኝ ነው እያልክ ገንዘብን ለማሳደግ እየከጀልክ ባለበት ጊዜ ወተኽሸል ፈቅር ብር እያለቀብኝ ነው ይጎልብኛል እያልክ ድህነትን እየፈራህ ባለህበት ጊዜ የምትሰጠው ሰደቃ እጅግ ከሰደቃዎች ሁሉ ይላቅ ተጠራቀመልኝ ከፍ እያለ ነው እያለ ሰዎች ሲያስብ አላህ መልእክተኛ ነው ሰለላሁ ዐለይሂ ወሰለም ምንድን ያሉት ሰውየው ማሊ ገንዘቤ ይላል ምን ገንዘብ አለው ለመሆኑ በልቶ የጨረሰው ለብሶ ያስረጀው ካልሆነ በስተቀር ሌላ ምን አለው ወይም ደግሞ ለአኺራው ያስቀመጠው ይሄ ነው ሌላ ምን ገንዘብ አለው የቀረው ለማን ነው በልቶ ካልጨረሰው ለብሶ ልብስ ገዝቶበት ለብሶ ካላስረጀው ወይም ለአኺራ ካላሳደረው ለማን ነው የሚቀረው ለወራሽ ለተተኪው ትውልድ ያ ትውልድ ደግሞ አንተ የደከምክበትን ምን እንደሚያደርገው አታውቅም ምን እንደሚያደርገው አኺራ ላይ ስትሄድ ምናልባትም ላንተም ራሱ ምንም ነገር ቢያደርጉልህ ራሱን ምን ይጠቅማል በአሁን ሰዓት ባረከላሁ ፊኩም ብዙ መልካም ስራዎች የማይቋረጡ የሰደቃ አይነቶች አሉ ልንሳተፍባቸው የሚገቡ ማለት ሰደቃተን ጃሪያ የሚባሉ እንፈልግ እናጥና እንጠይቅ ከዛ በኋላ ዛሬ እናሳልፍ ኢንቨስትመንት ቢባል አስተማማኝ የሆነ አክሲዮን አለ ቢባል ስንት ሰዎች ይሯሯጣሉ እዛ ለምሳሌ ያውም አክሲዮን ሲባል አንዴ ከገባህ እኮ ትርፉን የምታየው መቼ ነው ናም ታውቀን አክሲዮን የገቡ ሰዎች ትርፋቸው የሚያገኙት መቼ ናም ቢያ በትንሹ 10 ዓመት በትንሹ ነው በእነዚህ 10 ዓመታቶች ውስጥ ምን ሊፈጠር እንደሚችል ማለት ነው ያውም በትንሹ ነው ከዛም በላይ እናሳድገው እየተባለ ይሄዳል አይቆምም ያጀማዓ በሴኪዩር የሆነ አካውንት ውስጥ ቢቀመጥለት አንድ ሰው የማይነካ ማያስፈራ ብትሞት እንኳን ቁጭ ብሎ የሚጠብቀህ ይሻላል ስለዚህ በሰደቃ ላይ መበርታት ያስፈልጋል ኢጥዓም الطعام ምስኪንን ማብላት አላህ Subhanahu Wa Ta'ala እንዳለው ማለት ነው ويطعمون الطعام على حبه مسكينا ويتيما واسيرا ምስኪንን ማብላት ማጠጣት የተቸገሩ አሉ ትንሽ ይያላቸው ገቢያቸው ማይበቃቸው እንደዚህ ምንም የሌላቸው አሉ ለነዚህ ሁሉ የሚችለውን ያህል አንድ ሰው በተለይ ደግሞ በእነዚህ ቀናቶች ውስጥ ትኩረት ሰጥቶ ሊሰራባቸው ይገባል ለዚህ ባረከላሁ ፊኩም እንደዚህ አይነት ነገሮች እንደዚህ አይነት አጋጣሚዎች ሲመጡ አንድ ሰው የሆነ ነገር መድቦ ለሰደቃ ብሎ ማሰብ አለበት እኔ ነገ አገኘዋለሁ ነገ ከለፋው እመልሰዋለሁ አላህ Subhanahu Wa Ta'ala ምንድነው ማነቀሰት ሰደቃቱን ሚማል ሰደቃ እኮ ከገንዘብ የምታጎለው ምንም ነገር የለም وما انفقتم من شيء فهو يخلفه وهو خير الرازقين የምትሰጡት ነገር የምትለግሱት ነገር ካለ فهو يخلفه الله ይተካዋል وهو خير الرازقين ስለዚህ ይሄንን እንደዚሁም المحافظة على الصلاة الفريضة صلوات الفريضة ግዴታ የሆኑ ሰላቶችን ትኩረት መስጠት እንደዚሁም ሱና ሰላቶችን ከሱና ሰላቶች በዋናነት ትኩረት የምንሰጠው ምን ነው ብለናል የረዋቲቦች ናቸው ሱነን ረዋቲብ ከዛ በኋላ እንደ ደረጃው ዊትር አለ ከዛ ቂያም الليل አለ ከፈርድ ሰላት በኋላ ከዛ በኋላ ደግሞ ዊትር እነዚህ ሁሉ በዚህ ርዕስ ውስጥ የሚካተቱ ናቸው ስለዚህ በእነዚህ 10 ቀናቶች ውስጥ ሰላትን ጊዜ ሰጥቶ በሰላት ላይ መጠመድ አለበት ሌላው አልኢክታሩ ሚን ዚክሪላህ አላህን ማውሳትን ማብዛት ሱብሃንአላህ አልহামዱሊላህ ላ ኢላሃ ኢላላህ አላሁ አክበር በጣም የሚገርመው ነገር አንድ ቦታ ቁጭ ብለህ ጊዜ ሰውተህ እንድትሰራው የማይጠብቅ መልካም ስራ ማለት ዚክር የማያደክም ደግሞ ጉልበት የማይጠይቅ በቃ ስትቀመጥ ስትነሳ ስትወጣ ስትገባ ስትሄድ ስትመለስ በየክበት ቦታ ሁሉ ምላስህ ነው ላ ይዛሉ ሊሳኑከ ረጥበን من ذكر الله ተባለ አንድ ሰው ሱብሃንአላህ አልহামዱሊላህ አላሁ አክበር ላ ኢላሃ ኢላላህ እያለ ስራውን መስራት ያቅቷል አያቅተው ሰዎች እኮ ስራ እየሰሩ ምን ያርጋሉ ስልክ ያወራሉ አይደለም ስራ እየሰሩ ስልክ ያወራሉ ምናልባትም አንዳንድ ጊዜ አላህ ማይወደው ነገር ሊሆን ይችላል የሚያወሩት ሰው ማማት ሊሆን ይችላል ከሰው ጋር መጨቃጨቅ ሊሆን ይችላል ሌላም ነገር ነው እዚህ ምላስ ስራ መስራትን አይከለክልም ምላስ መንቀሳቀሱ ማለት ነው ሌላ ማስረጃ አያስፈልግም አንድ ሰው ስራ እየሰራ ምን ያደርጋል ስልክ ያወራል ስራ እየሰራ አጠገቡ ካለው ሰው ጋር እያወራ የራሱን የህይወት ታሪክ እየተናገረ ስራ ይሰራል ስለዚህ ስራን አይከለክልም ዚክር ማለት نعم الذين يذكرون الله من يعلم الله سبحانه وتعالى يذكرون الله قياما وقعودا وعلى جنوبهم اللهንም ያውሱ ሰዎች ቆመውም አላህንም ያውሱ
ተቀምጠው አላህን የሚያወሱ ተጋድመውም አላህን የሚያወሱ በሁሉም ሁኔታ ላይ አላህን ማስታወስ ትችላለህ ማለት ካነ የዝኩሩላህ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም የዝኩሩላህ ፊ ኩሊ አህዋሊሂ ነብዩ ሰለላሁ ዐለይሂ ወሰለም በሁሉም ሁኔታቸው ላይ አላህን ያወሱ ነበር ማ ካነ የምነዑሁ ምን ዚክሪላህ ሸይ ምንም ነገር ነብዩን ሰለላሁ ዐለይሂ ወሰለም የሚከለክላቸው አልነበረም ዚክር ከማድረግ ምላስህን አርጥበው በዚክር አርጥበው ሌላ ቦታ እኮ መሄድ ያስፈልግ አንዳንዱ ሰው አላህን ለማውሳት ብሎ ነሺዳ የሚል ሰው አላህን ለማውሳት ብሎ በቃ የሚያንጎረጉራል ያ አኺ ተወሱ ሱብሃንአላህ ማለት እኮ ነው ዚክር ማለት አልহামዱሊላህ አላሁ አክበር ላ ኢላሃ ኢላላህ አስተግፊሩላህ ነብዩ ሰለላሁ ዐለይሂ ወሰለም በአንድ መቀመጥ ብቻ ሰሃባዎች ስንት ይቆጥራሉ አስተግፊሩላህ ሲሉ 100 ይቆጥራሉ አንድ ቦታ መጅሊስ ላይ ማለት ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላትና ሰላም ማውረድ ይሄም በጣም ወደ አላህ ከሚያቃርቡ የአላህ መልእክተኛ እንዳሉት አንድ ሰላት በኔ ላይ ሲያወርድ አላህ ደግሞ ምን ያደርጋል 10 በሱ ላይ ያወርዳል نعم ስለዚህ በዚክር ላይ መጠመድ ሌላው ደግሞ ተክቢራ በእነዚህ ቀናቶች የተወደደ ነው ዑሙም የሆነ ሙጥለቅ የተባለው ተክቢር ማለት ነው አላሁ አክበር ላ ኢላሃ ኢላላህ አላሁ አክበር ወሊላሂል ሐምድ በተለያዩ አባባሎች መጥቷል ነገር ግን እነዚህን ተክቢራዎች በየወቅቱ በየጊዜው ማለት ይፈልጋል ሰሃቦች በሚና ላይ በገበያ ላይ በተለያዩ ቦታዎች ላይ ይሄንን ተክቢር ያደርጉ ነበር ማለት ተክቢሩል ሙጥለቅ የሚባለው ማለት ከሰላት ወቅቶች ውጭ ባለው ወቅት ሁሉ ተክቢር ይደረጋል በእነዚህ 9 ቀናቶች ልክ የ10ኛው ዙልሂጃ አፍወን 9ኛው ሲገባ ከዛን ጊዜ ጀምሮ ደግሞ ከሰላት ወቅቶች በኋላ ሙቀየድ የሚባለው ከሰላት ወቅቶች በኋላ ባለው ይገደባል ማለት ነው ስለዚህ ከ5 ወቅት ሰላቶች በኋላ ሁሉ ያንን ዚክር ማነው ተክቢራ ይደረጋል ማለት ነው ይሄ ተክቢራ ለወንዱም ለሴቱም ለሁሉም የሚሆን ነው የተክቢራ ሁሉም ያደርጉታል ልዩነቱ ምንድነው ሴቶቹ በጣም ድምጻቸውን ከፍ አድርገው ተክቢራ ይሉ ግን አላህ Subhanahu Wa Ta'ala ያለቃል አላሁ አክበር ላ ኢላሃ ኢላላህ ወላሁ አክበር ወሊላሂል ሐምድ ስለዚህ እነዚህ ነገሮች በጣም ትኩረት ሊሰጥባቸው የሚገቡ መልካም ስራዎች ናቸው ማለት በእነዚህ ላይ ሌላው ትኩረት ልንሰጠው የሚገባው በ10ቱ ቀናቶች ውስጥ ሌላው ምንድነው ኡድሂያ ለማረድ የፈለገ ሰው ኡድሂያ እርድ ማለት ወደ አላህ Subhanahu Wa Ta'ala ከሚቀርቡባቸው መልካም ስራዎች ትልቁ መሰዋት እዚያን ኡድሂያ ለማድረግ የወሰነ ሰው ጸጉሩን አይላጭም ጥፍሩን አይቆረጥም እነዚህ የመሳሰሉትን ጥንቃቄ ያደርጋል ነገር ግን ኡድሂያን ለማረድ በጣም ትልቅ ተወዳጅ ተግባር ስለሆነ ልንዘናጋ አይገባም ቤተሰብ ቢኖረውም ባይኖረውም ውድ ቢሆንበትም ያኒ ለተለያዩ ምክንያቶች ውድም ቢሆን ገንዘብ ማውጣታችን አይቀርም እዚህ ለእንደዚህ አይነት ነገሮች ደግሞ ገንዘብ ማውጣት በጣም ወሳኝነት አለው አላህ Subhanahu Wa Ta'ala ከዛ እርድ የሚፈልገው ምንድነው ተቅዋ ለአላህ ለመቃረብ ብሎ ልቡን አላህን ፈርቶ ማድረጉ ያ ነው ትልቅ ትኩረት የሚሰጠው ለየናል አላህ ለሁሙህ ወላ ዲማኡህ ወላኪን የናሉሁ ተቅዋ منكم ስታርዱ ስጋው ደሙ ለአላህ Subhanahu Wa Ta'ala ይደርስ ከአላህ ወደ አላህ የሚደርሰው ነው ተቅዋ የልብ ተቅዋ አላህ Subhanahu Wa Ta'ala ንግግሮችን ሰምተው ሐቅን የሚከተሉ ሰዎች አድርገን وصلى الله وسلم على نبينا محمد وعلى آله وصحبه أجمعين